አክሱም ጽዮን ለምን መስጊድ አይሰራም? የታሪክና የቅድስና ሚስጥር። አክሱም። ይህ ስም ሲጠራ የማይረበሽ የታሪክ ማዕበል የለም። ይህ ስም ሲሰማ የማይደነቅ ስልጣኔ የለም። አክሱም የኢትዮጵያ ስር የነገስታት ዙፋንና ከሁሉም በላይ የሰማያዊው ቃል ኪዳን ምድራዊ ማረፊያ ናት። ብዙዎች ይጠይቃሉ፣ ለምን በዚች ታሪካዊ ከተማ ውስጥ መስጊድ አይገነባም ይላሉ። ይህ ጥያቄ መልሱ ያለው በፖለቲካ መዝገብ ሳይሆን በሺህ ዘመናት የታሪክ ድርሳናትና በኢትዮጵያውያን የልብ ትርታ ውስጥ ነው። ለኦርቶዶክሳዊት ተዋሕዶ ቤተክርስቲያን አክሱም ከተማ ብቻ አይደለችም። አክሱም ራሷ ቤተ መቅደስ ናት። የእስራኤል ልጆች ኢየሩሳሌምን የእግዚአብሔር ከተማ እንደሚሏት አክሱም ለኢትዮጵያውያን ዳግሚት ኢየሩሳሌም ናት። ይህች ከተማ የሙሴ ጽላት፣ የ12ቱ ነገደ እስራኤል ታቦታትና የንግሥተ ሳባ አሻራ ያረፈባት ናት። በአክሱም ምድር ላይ መስጊድ አለመሰራቱ ሌላውን እምነት ከመግፋት የመነጨ ሳይሆን ቤተክርስቲያን ለቦታው ያላትን የብቸኛ ቅድስና የማስጠበቅ መንፈሳዊ ግዴታ ነው። ከአብርሃው አጽብሃ እስከ አፄ ኃይለ ሥላሴ የኢትዮጵያ ነገስታት አክሱምን የማይደፈር የጽዮን ማርያም ግዛት አድርገው አጽንተዋታል። አክሱም የክርስትና መከለያ፣ የሃይማኖት ምንጭ እንደመሆኗ ክብሯ ተለይቶ እንዲጠበቅ በሕግም በወግም ተደንግጓል። ይህ ውሳኔ የሙስሊሙም ማህበረሰብ መብት መገፈፍ አይደለም። ይልቁንም ኢትዮጵያውያን ለየእምነታቸው ያላቸውን ልዩ ክብር ያሳያል። ሙስሊሙ ወንድማችን አክሱምን የክርስቲያኑ መንፈሳዊ ማዕከል አድርጎ ሲያከብር፣ ክርስቲያኑ ደግሞ አልነጃሽን የእስልምና መጀመሪያ አድርጎ በክብር ይጠብቃል። ዓለም ላይ ያሉ ትላልቅ እምነቶች የራሳቸው የማይነካ ግዛት አላቸው። ሙስሊም ባልሆነ ሰው እግር የማይረገጡት መካና መዲና የእስልምና ክብር መገለጫ ናቸው። ቫቲካንም የካቶሊክ እምነት ልብ ናት። አክሱምም ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ያንኑ ያህል ምናልባትም ከዚያም በላይ ዋጋ አላት። በአክሱም መስጊድ አለመኖሩ የጥል ምልክት ሳይሆን የውል ምልክት ነው። የቃል ኪዳንም ምልክት ነው። ይህች ከተማ ለድንግል ማርያም በአደራ የተሰጠች በመሆኗ አደራውን መጠበቅ የትውልድ ግዴታ ነው። አክሱም ዛሬም ነገም የጽዮን ከተማ ናት። የጥንታዊቷ ቤተክርስቲያን የኩራት ማማ፣ የኢትዮጵያ ስልጣኔ ምስክር ሆና ትኖራለች። መስጊድ ባለመኖሩ አክሱም አልጎደለባትም። ይልቁንም ታሪካዊ ማንነቷን እንደያዘች ጸንታ ትኖራለች። እኛም እንደ አባቶቻችን አክሱም ጽዮን ናት እንላለን። ክብሯን እንጠብቃለን፣ ታሪኳን እናወሳለን። ምክንያቱም አክሱም የቃል ኪዳን መሬት ናት። ኢትዮጵያ ለስደተኞች ሙስሊሞች መጠለያ በመሆን የመጀመሪያው ሀገር ናት። ንጉሥ አርማህ ነጃሺ ሰሃባዎችን ሲቀበል ያሳየው ፍቅር ዛሬም ድረስ ይነሳል። ለዚህም ነው ሙስሊሞች በክርስቲያኖች ዘንድ አልነጃሺ በሚገኝበት በትግራይ ክልል ታላቅ መስጊድና ክብር ያላቸው። ሆኖም አክሱም የቃል ኪዳኑ ታቦት ያለባት ልዩ ስፍራ በመሆኗ ያ ክብርና ልዩነት ተጠብቆ እንዲኖር ይደረጋል። በአጭሩ
በአክሱም ላይ መስጊድ አለመሰራቱ የኢትዮጵያውያን ጥንታዊ ታሪክ የቤተ ክርስቲያኗን ሥርዓትና የቦታውን ልዩ ቅድስና ለመጠበቅ ሲባል ነው። ይህ ደግሞ የኢትዮጵያውያን ውበት አንዱ ለሌላው ቅዱስ ቦታ ክብር የሚሰጥበትን ጥበብ ያሳያል። አክሱም ለዘላለም የጽዮን ማረፊያ ሆና ትቀጥላለች። ሆኖም ግን ዛሬ በአክሱም ከተማ ውስጥ የዚህን ቅድስና ስሜት የሚፈታተኑ አንዳንድ ነገሮች እየታዩ ነው። እንደ ጭፈራ ቤቶች፣ የሱስ ማዕከላትና ሌሎች ከሃይማኖታዊ ስነ ምግባር ውጭ የሆኑ ተግባራት የከተማዋን መንፈሳዊ ገጽታ እየጎዱ እንደሆነ ይሰማል። እነዚህ ነገሮች የከተማዋን ሃይማኖታዊ ማንነት የሚያንኳስሱ ከመሆናቸው በላይ የወጣቱን ትውልድ ስነ ምግባርም አደጋ ላይ ይጥላሉ። ቅድስና ማለት የአምልኮ ስፍራዎች ብቻ ሳይሆኑ የከተማዋ አጠቃላይ መንፈስ፣ የሕዝቧ ስነ ምግባርና የዕለት ተዕለት ኑሮዋም ጭምር ነው። በዚህ ወሳኝ ወቅት የሃይማኖት አባቶች ድምፃቸውን ከፍ አድርገው ማሰማት አለባቸው። የአክሱም ቅድስና እንዲጠበቅ ከሃይማኖታዊ እሴቶች ጋር የሚጋጩ ተግባራት እንዲቆሙ፣ የከተማዋ መንፈሳዊ ንጽህና እንዲመለስ የሃይማኖት መሪዎች ግልጽ የሆነ መልእክት ማስተላለፍ አለባቸው። የሃይማኖት አባቶች ምዕመናንን በማስተማር ወጣቶችን በመምከርና ከሚመለከታቸው የመንግስት አካላት ጋር በመነጋገር እነዚህን ተግዳሮቶች መጋፈጥ አለባቸው። የአክሱም ቅድስና የሁላችንም ኃላፊነት ነው። በተለይም ግን መንፈሳዊ መሪዎች ለዚህ ቅድስና ጠበቃ መሆን ይጠበቅባቸዋል። የሃይማኖት አባቶች ዝምታ የቅድስና መሸርሸር ምክንያት ሊሆን አይገባም። ይልቁንም በመተባበርና በግልጽ በመነጋገር የአክሱምን ክብርና ቅድስና ማስጠበቅ ይገባቸዋል። አክሱም የጥንት ታሪክ ብቻ ሳትሆን የዛሬዋም የኢትዮጵያ መንፈሳዊ መስታወት ናት። የዚህች ከተማ ቅድስና መከበር አለበት። ጭፈራ ቤቶች፣ ሱሶችና ከሃይማኖታዊ ስነ ምግባር ውጭ የሆኑ ተግባራት በዚች ቅድስት ስፍራ ቦታ ሊኖራቸው አይገባም። ይህ ጥሪ ለሁሉም ነው። ለመንግስት አካላት፣ ለሃይማኖት አባቶች፣ ለአክሱም ነዋሪዎችና ለመላው ኢትዮጵያውያን የአክሱምን ቅድስና እንጠብቅ። ለትውልድ የሚተላለፍ ንጹህና መንፈሳዊ አክሱምን እንፍጠር። ስለተከታተላችሁኝ አመሰግናለሁ። ለቪዲዮው ያላችሁን አስተያየት በኮሜንት አስፍሩልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ወስብሐት ለእግዚአብሔር።